We begin with clashes escalating over shipping routes in the Middle East tonight as the U.S. military continues attacks. አሁንም ከውጥረት ያልዳነው የባህረ ሰላጤው ግጭት ተባብሶ መቀጠሉ የዓለምን የፖለቲካ ስርዓት በማናጋት ግንባር ቀደም ሆኗል። የተኩስ አቁም ስምምነት ያላስቀረው ሽምግልናና ድርድር ያልፈታው በድሮንና ሚሳኤል ጥቃት የታጀበው የፋርስ ምድር ምስቅልቅል ዛሬም አልቆመም። አልጀዚራ ከፔንታጎን ባለስልጣናት ያገኘውን መረጃ እንዳጋራው የአሜሪካ ማዕከላዊ ሴንትኮም በኢራን ወታደራዊ ኢላማዎች ላይ ለ13ኛ ተከታታይ ምሽት ያካሄደውን የአየር ድብደባ ማጠናቀቃቸውን አስታውቋል። ምንም እንኳ ሴንትኮም ድብደባውን ጨርሻለሁ ቢልም ዳግም መጀመሩ እንደማይቀር በርካቶች የሚስማሙበት ጉዳይ ሆኗል። ኢራን መልስ እስከሰጠች ድረስ ፔንታጎን ቀልሃ ከመሳብ እንደማይመለስም ግልጽ ነው። እንደ አሜሪካ ማዕከላዊ ዕዝ መግለጫ ከሆነ ከ2 ሰዓታት በላይ በቆየው በዚህ ጥቃት የኢራን ወታደራዊ የዕዝ ማዕከላት፣ የሰው አልባ አውሮፕላን ማከማቻዎች፣ የመገናኛ አውታሮች፣ የባህር ዳርቻ የክትትል ጣቢያዎችና የባህር ኃይል አቅሞች ኢላማ ተደርገዋል። ዋሽንግተን የጥቃቱ ዋና ዓላማ ኢራን በሆርሙዝ ሰርጥ በኩል በሚያልፉ የንግድና የሲቪል መርከቦች ላይ የምታደርሰውን ስጋት ለመቀነስና ተጠያቂ ለማድረግ ያለመ ነው ስትል መከራከሪያዋን ማቅረቧን ቀጥላለች። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ለማለፍ የሞከሩ የነዳጅ ጫኝ መርከቦችን ማስቆሙ ሁኔታው በቀጠናው ያለውን ወታደራዊ ውጥረት የበለጠ እንዳበረት። ከዚህ ጋር በተያያዘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ እስካሁን ከፈጸመችው የሚበልጥ እጅግ ከፍተኛ ጥቃትና የጅምላ ምት ወይንም ማሲቭ አታክ ለመሰንዘር ውሳኔ ላይ ለመድረስ መቃረባቸው መናገራ የገልፍ ውጥረት ወደ ሌላ ዙር ጦርነት መሄዱ እንደማይቀር ያሳያል። ፕሬዚዳንቱ ከአክሲዮስ ጋር ባደረጉት ቃለ ምልልስ እንደገለጹት ቴህራን ወደ ድርድር ለመምጣት እስካሁን በቂ ህመም አልተሰማትም ያሉ ሲሆን ሰፊ ወታደራዊ እርምጃዎችን ዳግም ለመጀመር ዝግጅታቸውን ማጠናቀቃቸውን ጠቁመዋል። ትራምፕ አክለው አሜሪካ ጥቃቱን በብቸኝነት ለመፈጸም ሙሉ አቅም እንዳላት ገልጸው ጥያቄ ከቀረበላት ግን እስራኤል በ2 ደቂቃ ውስጥ ዘመቻውን ልትቀላቀል እንደምትችል መናገራቸው ደግሞ በጦርነቱ ሌላ ኃይል መግባቱ እንደማይቀር ጠቋሚ ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ለአሜሪካ ማስጠንቀቂያ በሰጡበት መግለጫ የአይነቱ ያለማሰብ የሚፈጸም ትንኮሳ አሜሪካን ለወደፊቱ ስምምነት የበለጠ ከባድ ዋጋ የሚያስከፍላት እንጂ መፍትሄ እንደማያመጣ አስጠንቅቀዋል። በ13ኛው ምሽት ጥቃት የኢራን መገናኛ ብዙሃን እንደዘገቡት ከሆነ በርካታም የአገሪቱ ከተሞች ተመተዋል። በከተሞች ውስጥ ከፍተኛም የቦምብ ፍንዳታ ድምጾችም ተሰምተዋል። ፍንዳታም ከተሰማባቸው ከተሞች መካከል ሆራማባድ፣ ጃስክ፣ ሀባዝና ባንዳር አባስ እንደሚገኙበት ታውቋል። በፔንታጎንና አብዮታዊ ዘቡ ተባብሶ በቀጠለው ውጥረት ማለም አንዳንድ የድርድር ተስፋዎች ብቅ ቢሉም ግን ዘለቄታቸው ጥያቄ ውስጥ ከመውደቅ አያልፍም። ምንም እንኳ አሜሪካ በኢራን ላይ የምታካሄደውን ጥቃት ብትቀጥልም ቴህራን ለዲፕሎማሲ መፍትሄ በሯን እንዳልዘጋች አንድ ከፍተኛ የኢራን ባለስልጣን መግለጻቸው የድርድር ተስፋዎች አለመምከናቸውንም ያመላክታል። ስማቸው ያልተገለጸው ባለስልጣን ከአልጀዚራ ጋር ባደረጉት ቃለ ምልልስ እንደተናገሩት የአሜሪካ አስተዳደር የኢራንን መሰረተ ልማቶች ኢላማ በማድረግ የጦር ወንጀል እየፈጸመ ይገኛል። አሜሪካ በሰኔ ወር ተፈርሞ የነበረውን የመግባቢያ ስምምነት ማፍረሷ አሁን ላለው ቀውስ ዋና ምክንያት መሆኑንም ጠቅሰዋል። ባለስልጣኑ አክለውም ኢራን ያሳየችው በጎ ፍላጎት በአሜሪካም የማስፈራራት ንግግሮችና ጥቃቶች ምክንያት ቢስተጓጎልም በአደራዳሪዎች በኩል የሚላኩ መልእክቶች መቀጠላቸውንና ዲፕሎማሲያዊ በሩ ክፍት መሆኑን አረጋግጠዋል። አሜሪካ የገባችበትን ግዴታ ወደ ጎን በማለት የፈጸመችው የውል ማፍረስ እርምጃም አሁን ለተከሰተው ወታደራዊ ግጭትና አለመረጋጋት በር የከፈተ መሆኑንም ጠቁመዋል። በዚህ 13ኛው ምሽት ላይ አሜሪካ በኢራን ደቡባዊ የባህር ዳርቻ ከተሞችና ለመጀመሪያ ጊዜ በተካተቱ በርካታ ክፍለ ሀገራት ላይ ተከታታይ የአየር ጥቃት ማካሄዷ ጥቃቱ ወደ መላዋ ኢራን እየተስፋፋ ስለመሆኑ መገመትም አያዳግትም። ቴህራንን ጨምሮ በ6 ክፍለ ሀገራት ውስጥ ከፍተኛ የቦምብ ፍንዳታዎች ተከስተዋል። ሆርሞዝጋን ክፍለ ሀገር እንዲሁም ዋና ዋና የወደብ ከተሞችና ደሴቶች የጥቃቱ ኢላማም ሆነዋል። በቀሽም ደሴት ደቡባዊ ክፍል ላይ የባህር ዳርቻ አካባቢዎች ፍንዳታዎችም ተሰምተዋል። ዋና የንግድና የባህር ኃይል እንቅስቃሴ የሚደረግባት የወደብ ከተማዋ ባንዳር አባስ በጥቃቱ ተመታለች። ጃስክ በሆርሙዝ ሰርጥ ላይ ስትራቴጂካዊ ቦታ ያላት ይህች ከተማም የአየር ጥቃት አስተናግዳለች። በተመሳሳይ ሁኔታ በሁዘስታን ግዛት በተፈጸመው የአየር ጥቃት ቢያንስ 4 ሰዎች ሕይወታቸው ሲያልፍ 5 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ተረጋግጧል። አሁን ላይ በቴህራንና ዋሽንግተን መካከል ከባድ ውጥረት በነገሰበት ሰዓት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኪርጊስታን አስተናጋጅነት በሚካሄደው የሻንጋይ ትብብር ድርጅት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመሳተፍ የዲፕሎማቲክ ቡድናቸውን በመምራት ቾልፖን አታም ከተማ ደርሰዋል። ሚኒስትሩ በስብሰባው ላይ የኢራንን አቋምና ቀጠናዊ ራዕይ ይፋ የሚያደርጉ ሲሆን ከጉባኤው ጎን ለጎን ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይቶችን ያደርጋሉ ተብሎም ይጠበቃል። አራግቺ በዚህ ስብሰባ ላይ ሀገራቸው ከአሜሪካ ጋር ያላትን ሁኔታ ማስረዳታቸው እንደማይቀር ይገመታል። በዚህ ስብሰባ ላይ ከቻይናና ሩሲያ አቻዎቻቸው ጋር መምከራቸውም አይቀርም። አራግቺ ወደ ቦታው ሲደርሱ በሰጡት መግለጫ ኢራን ለሻንጋይ ትብብር ድርጅትና መሰል ባለብዙ ወገን ስምምነቶች ከፍተኛ ትኩረት እንደምትሰጥ ገልጸው ወቅታዊው የአሜሪካ ጥቃት የአንድ ወገን ጉልበተኛነትን በማሳየት የዓለም አቀፍ ሕግጋትንና
የተባበሩት መንግስታት ድርጅት መሪዎችን የሚጥስ መሆኑንም አስገንዝበዋል። የጉባኤ የሚካሄደው አሜሪካ በኢራን ላይ የምታካሄደውን የአየር ጥቃት ባጠናከረችበትና በቀጠናው ከፍተኛ ወታደራዊ ውጥረት በነገሰበት ወቅት መሆኑ የሻንጋዩን ስብሰባም ልዩ ያደርገዋልም ተብሏል። በመጨረሻም አሜሪካም 13ኛ ምሽት ድብደባዋን ተከትሎ የኢራን ጦር በባህሬንና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ተቋማት ላይ የድሮን ጥቃት መፈጸሙን እወቁልኝ ብሏል። ጥቃቱ በባህሬን በሚገኘው የሼክ ኢሳም የአየር ኃይል ጦር ሰፈርና በዮርዳኖስ በሚገኘው አልአዝራቅ የአየር ኃይል ጦር ሰፈር ላይ የተሰነዘረ ነው። የኢራን ጦር ባወጣው መግለጫም ጥቃቱ የነዳጅ ማከማቻዎችን፣ የቁሳቁስ መጋዘኖችንና የአሜሪካ ወታደሮች ማደሪያዎችን ኢላማ ያደረገ መሆኑን ገልጿል። ይህ እርምጃ አሜሪካ በወሰደችው ወታደራዊ ጥቃት ላይ የተሰጠ አጸፋዊ ምላሽ እንደሆነ የተገለጸ ሲሆን ከአሜሪካም ሆነ ከባህሬን ብሎም ከዮርዳኖስ ባለስልጣናት በኩል ስለደረሰው ጉዳት እስካሁን የተሰጠ ዝርዝር ማረጋገጫ የለም። We begin with clashes escalating over shipping routes in the Middle East tonight as the U.S. military continues attacks